ምን ሆንሽ እንዴ? ምን ሆንኩኝ? በጣም ተጨንቀሻል እኮ። ኧረ አልተጨነኩም። ብቻሽን ማውራት ከሆነ ይቀርሽ። ምን ሆንሻል? ቆይ ለምን አትናገሪ? የሰዎቹ ጉዳይ ነው ያስጨነቀኝ። ሰላም ቤተሰብ ሰላም ብያለሁ። እንግዲህ ቀጣውን ቪዲዮ እንድታገኙ ላይክ እና ሰብስክራይብ በማድረግ ተከታተሉኝ እስከ መጨረሻው። የእርግብ ጉዳይ ምንድነው ምን ላይ ነው የሚለውን ይዤ መጥቻለሁ። እርግብ እንግዲህ በጭንቀት ላይ ትገኛለች እና አገር ለቃ ሄዳለች ምናምን የሚባለው አልለቀቀችም፣ እዛው ሀገር ውስጥ ናት። ያው ጓደኛ ጋር እንዳለች አይቻ ያስገብቻለሁ ቪዲዮውን። ግን በጭንቀት ላይ ናት። ጓደኛዋ ራሱ ስትጨናነቅ በሀሳብ ስትዋጥ በቃ ከቤት ከመጣይ ጀምሮ ከቤት አትወጭም፣ ትጨናነቂያለሽ፣ ታስቢያለሽ። በርጓ ባለቁጥር ምን ባለቁጥር ምንድነው ታያለሽ፣ በር ዝግልኝ ነው የምትዩ ምናምን በቃ በጣም እየጠየቀቻት ነበረ። ጠየቀቻት ጓደኛዋ ምንድነው ችግሩ? የመጨረሻ ጊዜ ደግሞ በቃ በእጅሽ ሰው ጠፍቶብሻል ወይ? ምንድነው ነገሩ? እኔ የሚያስጨንቀኝ የሰዎች ጉዳይ ነው። የነማ ሰዎች? የነዛ ሰዎች በቃ የነዛ ነው። እና አክስቴ ባዩሽ ሜላት የምትባልን ሴት መታታለች እና ነገሩ ሁላ ወደኔ አሸጋግራብኛለች። ወደኔ ዞሯል ነገሩ ሁላ። እርግብ ናት እየተባልኩኝ እርግብን እያሳደዱ ይገኛሉና እኔን እያሳደዱኝ ነው። እኔም በፍለጋ ላይ ናቸው እንጂ ሌላ ነገር የለብኝም ብላ ነው ያለቻት። በቃ እንደዚህ ከሆነ ተረጋጊ ያለቻት። እንዲያውም በዛ ሰፈር እየሄደች ምን እንደተፈጠረ ምን እንዳለ ትልካት ነበር ይችን ጓደኛዋን። ከዚያ ምንም ነገር የለም አለቻት። በቃ ሴትዮዋ አልሞተችም ማለት ነው እያለች ወይዘሮ ሜላትን አልሞተችም እያለች እርግብ እያረጋገጠች ነው። ሞታዊ ሆነ ይብላ በጣም በስጋት ላይ ነበረች ማለት ነውና አልሞተችም፣ ምንም ነገር የለም በዛ አካባቢ ሰላም ነው ብላት ተረጋግታም ነበረ። እና ጓደኛዋም በቃ ይዛትም ሞታ ነበር፣ ወደ ውጭ ወጥተው ነበረ። ያው ማክስ አድርጋ አፏ ላይ እንዳትታወቅ እርግብ ወጣም ነበረ። ከዛም ስትወጣ ወይዘሮ ባዩሽን መንገድ ላይ ያገኟት። ቁጭ አሉ። እንዳታየኝ ተባባሉ። እነሱ ግን እያዩት ነበረ። ይቺ ናት አክስቴ፣ ይቺ ሰው መታ ነው ምናምን ብላ ነገረች ያለ ጓደኛዋ። በነገር ሁሉ በእኔ ላይ ተዟዝሮብኛል የሚለው ነገር ነው። እየተፈለገች እንደሆነ እያሳደዷት እንደሆነ አውቃለች ማለት ነው። በቃ ደብዳቤዋ ወይዘሮ ባዩሽ እንደሆነች እርግብም ተናግራለች። እንግዲህ እርግብም ያው በስጋት ላይ ናት። እኔ ወርቅ ሰርቄ መሄድም ታውቋል። በቃ ብዙ ነገሮች ወንጀሎች ይገኙብኛል እና በዚህ ሀገር ላይ መኖሬ ምን አይነት ነገር ነው? በቃ በጣም እያጨናነቃት ይገኛል ማለት ነው። ወይዘሮ ባዩሽ ደግሞ ቤተሰብ ሆና እነ ሜላት ጋር ሸብረብ እያለች ነው። ውስጡን እያጣራች ነው። ምንድነው ያለው እዚህ ቤት ውስጥ? ምን እየተካሄደ ነው? በቃ ወዳጅ መስላ ጓደኛ መስላ እንግዲህ የወይዘሮ ሜላት ጓደኛ ናት አይደለም። ከዚያም ደግሞ ያው አቶ መስፍን ደግሞ ድሮ ላግባሽ እያላት እምቢ ብላ ነው እሷን ያገባውና ተወደው ነበረ። ሜላትን አገባ። በዚያም ውስጥ በቃ ቤታቸው ውስጥ ሰላም እንዲፈጠር አትወድም ማለት ነው። ባዩሽ ማለት አትወድም በቃ በጥቅሉ። እና ቤት ውስጥ ግን ወዳጅ መስላ ቤተሰብ መስላ ቤት ውስጥ ምን እንደሚካሄድ እያጣራች ትገኛለች ማለት ነው። የመታቻት ሜላትን እሷ ናት። እርግብም ተናግራለች እሷ ናት የመታቻት እያለች ነው። እና እርግብ የሚያሸማቅቃት ምንድነው? ወርቅም ሰርቄ ከዛ ከቤት ውስጥ ወጥቻለሁ። ወርቁን ግን በቦርሳዋ ነው ይዛ ሄደችው። እርግብ አይተናል። ሁለተኛም ሜላትን የመታቻት እርግብ ናት እየተባልኩ ስለሆነ በጣም ወደ ውጭ መውጣትም እየፈራች ተደብቃ ነው ያለችው። ወይዘሮ ባዩሽ ግን ቤተሰብ ሆና እዛ ቤት ውስጥ ምን እየተካሄደ እንደሆነ እያጣራች የምትገኝ ሴት ናት ማለት ነው። እና እንትናን የቤት ሰራተኛዋን ድንብላልን ራሱ አፋጣታለች። እዚህ ቤት ውስጥ ምንድነው ያለው ነገር? ምን እየተካሄደ ነው እያለች ነው ያፋጠጠቻት ማለት ነው። ምንም የለም ምንድነው? እኔ ምንም የማውቀው ነገር የለኝም ብላ ድንብላል ያው እንግዲህ አንዳንድ ጊዜ አትቋጥርም አይደለ? እንድትናገር ትፈልጋለች። ስለምንድነው የሚያወሩት እዚህ ቤት ውስጥ ምናምን ስትላት እኔ ስለትዬ አይምሯቸው እንደዚህ መሆኑን ነው እንጂ ሌላ ነገር አልሰማሁም ብላ ድንብላልም ተናገረኝ። በቃ ባዩሽ ደግሞ ዛተችባት ማለት ነው። ከዚህ በላይ ያንቺ ስራ የዚህም ቤት ውስጥ ምን እንደሚወራ ምን እንደሚካሄድ መቆጣጠር ነው ብላ ነው ያለቻት። እንዴ ምን አገባኝ አለቻት ድንብላል። ምን አገባኝና ነው የምቆጣጠረው? አልቆጣጠር ምናምን ስትላት በቃ ካሁን በላይ ወይ ከነፍስሽ ወይ
ከመቆጣጠርሽ ትመርጫለሽ ስትላት እሺ ትዬ እሺ ነው ያለችው። ቤት ውስጥ ያለውን የሚካሄደውን ነገር ልትቆጣጠር ማለት ነው። ምን እንዳወሩ ምን እንዳሉ ልትቆጣጠር ድንብላል ተዝቶባታል ማለት ነው። እንግዲህ ያም እንትን ያለቻት ማናት? ወይዘሮ ባይሽ ናት። ወይዘሮ ባይሽ እንድትቆጣጠር አድርጋታለች። ድንብላል እንግዲህ ያው ቻዩ እንግዲህ ምን እንደሚካሄድ ማሳበቅሽ ነው እና ዋናው ነገር ከእንደዚህ አይነት ካስመሳይ ሰዎች አላህ ይጠብቀኝ ነው የሚባለው። ውድ ቤተሰቦቼ አስመሳይ ሰዎችን ዘመድ መስለው ጓደኛ መስለው እኛ ሊጎዱ የሚጠጉ ሰዎችን እነሱን አላህ ያሽሽልን። ይሄ ነው በቃ በእውነታውም ዓለም ላይ ያለ ነገር ነውና እኔ እኮ ምለው ባዩሽ መታቻት ወይም እርግብ እያሉ እያጠራጠሩ እያሉ ለምንድን ነው ቤት ውስጥ ስትገባ ባዩሽን ለምን አልያዟትም? ጓደኛ መስላ ስትገባላቸው ለምንድን ነው ልጆች እንኳን አይባንኑም ወይ? ባዩሽን ለምን ለህግ አይሰጧትም የሚለው ነው የሚያስጠላው ነገር። ለምንድን ነው የፈዘዙት? ወይዘሮ ባዩሽን ለምንድን ነው? ያው እንግዲህ ወይዘሮ ሚላት የማስታወስ ችሎታዋ እንግዲህ የለም፣ ትውስታዋ የለም ማለት ነው ማን እንደመታት። የበዛን ሰዓት ግን እኮ ማን እንደመታትና ማንና ማን እዛ ቤት ውስጥ እንዳለ ሲደበድቧት ማንን እርግብና ባዩሽ እንዳሉ ታውቃለች። ባዩሽም እንደመታቻት ታውቃለች። ግን ትውስቷን ተነጥቃለች፣ ማስታወስ አትችልም። አሁን ችግሩ ማመታኝ የለም። የነ እርግብ ስምና የነሱ ስም አይነሳም፣ ረስታለች በቃ። ይሄ ነው ችግሩ። ስለዚህ እንግዲህ እውነታው በአሻራውም ይገኛል ተባለ። አሻራውም እንግዲህ አንድ እርግብ ላይ ነው የተጣለባት። እሷ ትሆናለች እና ስለጠፋችም ሁሉ ነገር በቃ የለችም። ከዚህ ከቤትም ሙልጭ ብላ ስለሄደች በቃ እሷ ናት ተብሎ ነው የተጣለባት ማለት ነው። አሻራውም እሷ ላይ ነው እንጂ እከሌ የሚለው ነገር አልተገኘም። ያው እከሌ የሚለው የመጀመሪያው ትኩሱ የተገኘው የሀንዬ ነበረ። ሀንዬም ያው እኔ አንስቸው ነው እንጂ አላደረኩም ብላ ነው መልስ የሰጠችው። ወይዘሮ ሜላት ደግሞ የምታስታውሰው የድሮ ነገር ነው። የሚገርማቸው ነገር የበፊቱን በቃ ውስጧ ውስጥ አለ ማለት ነውና ቁርስ ሰራችላት፣ ምንድነው እራት ነው ምናምን የሚበላ ሰራችላት ሀንዬ ማለት ነው። ሀንዬ ለእናቷ ሰራችላት፣ ሰጠቻት። ከዚያ አልነገርሽኝም እኮ ይጣፍጣል አይጣፍጥም ብለሽ ስትላት፣ ሰራተኛዋን እኮ ነው መንገር ያለብኝ ስትላት፣ አይ እኔ ነኝ እኮ የሰራሁልሽ ስትላት፣ አንቺ ነሽ ያማ ባለሙያ ነሽ ማለት ነው ምናምን አለቻትና ከዚያም በኋላ ሰላምዬም እንደዚህ ብትለምድልኝ ደስ ይለኛል አለችና ከዚያ ሰላም እኮ ታደጎ በዝናት እሷ እኮ ወንድ ናት ወንድ ባያት ምናምን አለችና አንድ ልጅ ነበረችኝ ከዛሬ 15 ዓመት በፊት እንደዚህ ጠፍታብኝ አለች ማለት ነው። ያለችው ማንን ነው? ከዚያ ሀንዬ በሐሳብ ተዋጠች። የት ሄድሽ ምናምን አለቻትና ሀና ናት አያችሁ የጠፋችባት ማለት ነው። እሺ ሀሴት የምትባል ልጅ ጠፍታብኝ ምናምን አለች እና የጠፋችባት ማናት? ሀሴት ማለት ሀና ናት ማለት ነው። ከ15 ዓመት በላይ 17 ዓመት ወደ 17 ዓመት ሆኖታል ብዬ እንዴት ላረምሽ ምናምን አለች ሀኒ ማለት ነው። እና 16 ዓመት ሆኖታል ኦልሞስት እየተባለ ነበረ እና ይሄን ይመስላት ታስታውሳለች። የድሮን ታስታውሳለች ሴትዮዋ ማለት ነው። ሰራተኞቿን የምታስታውሰው የበፊቱን ነው ወይዘሮ ሜላት ማለት ነው። እና ያሁኑ ለምንድን ነው የማታስታውሰው? የድሮን እያስታወሰኝ ለምንድን ነው ያሁኑ የጠፋባት? ለምን ማን እንደመታት አትናገርም? ለቤተሰቡን ለማለት ያክል ፈልጌ ነው። ለምን ለቤተሰቡ እሷ ናት የመታች ብላ ልክ እንደ ቤተሰብ ሆና ወይዘሮ ባዩሽ ቤት ውስጥ ተምታሽ ጉድባቸው እሷ ናት ብላ ተናግራ ለምን ለፖሊስ አያስይዟትም የሚለው ነገር በጣም ይከብዳል። እና ይሄን ይመስላል ውድ ቤተሰቦቼ። ካስመሳይ ሰው፣ ካስመሳይ ጓደኛ፣ ካስመሳይ ሰው በጥቅሉ አላህ ይጠብቃል። ወዳጅ መስለው የሚጎዱ ሰዎች ብዙ አሉና ይሄ ነገር እውነት ኖላዊ ድራማ በጣም እኔ እንጃ፣ እኔ ታሪከኛ ድራማ ነው። ልብ ብለን ለተከታተል ነው ሰው በጣም ታሪከኛ ስለሆነ ነው እኛም እየሰራንበት ያለ ነውና እንግዲህ ከቀጣይ ቪዲዮስ እንደምንገናኝ ተስፋ አደርጋለሁ። ውድ ቤተሰቦቼ ላይክ እና ሰብስክራይብ እያደረጋችሁኝ እስከ መጨረሻው ስለምትከታተሉኝ አመሰግናለሁ። አሁንም ድጋፋችሁ አይለየኝ።